የዛሬው ደግሞ ማለት ነው የሌለ በጣም የሚያስቅ ነገር እኮ ነው። ወይኔ ምህረቴ እውነቴን ነው። እኔ በጣም ነው የሳቅኩት ዛሬ ቪዲዮ በቃ ፈታ አድርጎኛል ነው የምላችሁት። እመቤቴ ድረሽልኛል ብሩኬ ሀይሚዬ እኔ እንጃ እኔ ዛሬ ምን ብዬ እንደምናገር አላቅም። ማን ነው የሚወቅሰው? ማን ነው አሁን እዚህ ማለት ጥፋተኛ ነው የሚለው ምናምን አላቅም። ግራ ነው የተጋባሁት። ሀይሚዬ በቃ በጣም የተነጫነጨች ነው የኔ ቆንጆ የኔ ውድ። አይ ጌታ ወይ ኧረ በስመ አብ ተውን ግን እስቲ። ዛሬ ግን በጣም ፈርቼ ነበር። ባይዘው የፈራሁት ነገር ያው ምንድነው እኔ እንጃ ምንድነው ምን ነበረ ለቪዲዮ ማለት ነው ወይም የሆነ ነገር ወይ ቴዲ ቤቷ ላይ እንዳይሆን ብዬ በጣም ፈርቼ ነበር ጌታን። ዛሬም አግን እንዲያሰብኩት ሳይሆን ያው ጥሩ ቪዲዮ ነው የተለቀቀልኝ። ጭቅጭቃችሁም ቢሆን እንደዚህ ስትሆኑ እኔ በጣም ነው ደስ ያለኝ። ይቅርታ አድርጉልኝና ውዶቼ ሶሪ እና ሀይሚዬ ማነጫነጭ ጊዜ ነገር ደግሞ በጣም ነው ያሳቀኝ። ተይ እንጂ የኔ እናት እንደ ማን ደስ ይበለው ብለሽ ነው እንጂ በርሽን ዘግተሽ ምግብ ሳትበይ ምን ማለት ነው? እናቷ ተይ እንጂ እናቴ እንደ ምንሽ ማን ደስ ይበለው ብለሽ ነው? አየሽ ፍጹምም አሁን ምግብ ሰርተዋል አዘጋጅቷል። በቃ ተነስተሽ ብይ እናቴ ብይ ስሪ አለቀ። ምንም ይሄን ያክል እንትን የሚያደርግሽ ነገር የለምና ብሩክም ያው ቪዲዮ ላይ ያወራው ነገር አይታችሁታል ውዶቼ። ያለፈው ነገር ነው የድሮ ፍቅረኛ አይነት ብሏል። እና ቪዲዮ ላይ እንዲያወራውም ደግሞ ለሷም ንገራት ብለን እኔ እንደዚህ ብዬ ነው የማስበው። እና ውዶቼ ዛሬ ቪዲዮ እንዴት አያችሁ ግን እናንተ? እኔ በጣም ነው የሳቅኩት። ኮሜንት ላይ ራሱ እጄ ነው ሳቅኩት። ኧረ በሳቅ ብዬ ነው ኮሜንት ጻፍኩት እንደው ማለት ነው። እኔ ዛሬ ቪዲዮ ምንም መስሎ አልታየኝም እና የሀይሚዬ ማነጫነጭ ነው ያሳቀኝ። አይ እኛ እንኳን አንዳንዴ ሴቶች ብሩክ ምን አለ መሰላችሁ አንድ ፓርቲ ላይ ወይ ወሬሽ ደርሷል ወይ ብለዋል። ከባድ እንኳን ነው። ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ። እንዴት ናችሁ? እንዴትስ ዋላችሁ? ዛሬ ማለት ነው ንግስቱና ንጉሱ ምንድነው ንጉሱ ያው ንግስት ቤት ላይ ኖራለሁ እኔ ነገሮች እስኪስተካከል ድረስ ምናምን ብሎ ሀይሚ ቤት ሄደዋል ማለት ነው ብሩክ ማለት ነው። ከዛ ያው ሀይሚዬም ደግሞ አይ ከኔ ጋር እንድትኖር አልፈልግም ምናምን አለች። እና ፍፄንም ይዜ ከቤት ውጣ እኔ ብቻዬን ቤት ላይ እኔ ፍጹምን ጠባቂ ያደርግሃል ምናምን እያለች ነው። እና ሀይሚዬ ተይ እንጂ በቃ ተይ የእግዚአብሔርን ይሄ ነገር ለምንድነው በቃ ይሄ ስራ ይበቃችኋል አቆሙ። የምርን ነው እንዴ ምን ሆናችሁ ነው እንዴ? ተው እንጂ አሁን ማለት ነው ታሪቃችሁ እንደምትመጡ ነው ተስፋ የሚያደርገው። እኔ ዛሬ አብራችሁ ትሆናላችሁ ምናምን ብሩክ ዛሬ ትዕግስት ገዝቶ ነው የሄደው። አይ ጌታ ይድረስልኝ። አይ አባቴ አምላኬ ሆይ እንደዚህ ነው እንዴ ምን ማናጫናጭ? ኧረ በስመ አብ ወፊኔ ኧረ እንጃ ቀብጥሻል። እውነት እነዚህ በጣም ነው የቀበጥሽው። እግዚአብሔር አሳቅሽኝ። እግዚአብሔርን ቅመሟ ማለት ነው። ውዶቼ ምንድነው እኔ የምለው ነገር ማለት ነውና ውድ ሀይሚዬ ስሚ አንቺ ማለት ነው ማንም ጠላት ደስ እንዲልሽ ቦታ መስጠት የለብሽም። በር መዘጋት ምናምን ምግብ አለማበላት ኧረ እባክሽ ተይ እንጂ ለምን ብለሽ ነው? ማን ደስ እንደብለሽ ነው? እዚህች ጋር ስትተኝ እኮ ነው በጣም ያሳቀችኝ። የኔ እንቁ ሴት ምን ልበልሽ እንግዲህ ውዶቼ እና እንደዛ ነው የምላችሁት። ምንም እኔ አሁን ላይ እዚህ ጋር መናገር የምፈልገው ነገር በቃ ለሴት ልጅ አስረዳት አለቀ በቃ ምንም ከፈለጋች ማስረዳትን ከፈለጋች አስረዳት። እና እኔና የሷ ነገር ያው አሁን ላይ አንድ ላይ መሆን ምናምን ተስፋ እየቆረጥኩ ነው የምትለው ነገር አቆም። እንዴት ነው በአንድ ተስፋ የሚቆርጠው? አንተ ደግሞ ሁሉ ነገር ላይ ተስፋ ለመቆረጥ በጣም ቅርብ ላይ ነው ያለው። ምን ይሄ ነው? ተው እንጂ ፍቅር ታጋሽ እኮ ነው ብራዘር። ለመያዝም ጊዜ ይፈልጋል ወይም ፍቅር ለመጀመር ጊዜ ይፈጃል። የያዘው ፍቅር ደግሞ ለመለቀቅ ጊዜ ይፈጃል። ተስፋ ለመቁረጥ ጊዜ አለ። ገባ? በአንዴ ተስፋ ቆረጥኩ ምናምን አይባልም። ወፍ የምር ነው እኮ እና በአንዴ ተስፋ መቁረጥ የለብህም። ያለው ነገር ለማስተካከል መሞከር ነው። ንግስታችንም እንደዛ ማነጫነጭ የለብሽም ነው የምልሽ። እና እኔ እንደዛ ነው የምልህ። እኔ አላቅም። ዛሬ ደግሞ ብሩክን 300,000 ይገባል ብዬ አስባለሁ። አስገቡት የምርን ነው አስገቡትና እንገላገል ክርስቶስን። እነዚህ ልጆች በቃ ይሄ ነው የፈለጉትና ቅመምዬ ማለት ነው በጣም አትናደጂ። የምር ነው ምንም ያናድሽ ነገር የለም የኔ እናት እሺ። እና ያለፈ ነገር ከሆነ በቃ ተይው።
እኔ ውዶቼ እንዲያሳብ ማለት ነው ይሄ ነገር ማለት ነው እንዲያሳብ እኔ እንደኔ ማለት ነው ያ ማለት ያለፈ ነገር ከሆነ በቃ ትተው እኔ እንደዚህ ብዬ አስባለሁ። ለምንድነው የምትናደደው? እኔ ምን ቢወጣት በቃ ገባችሁ አይደ? ምክንያቱም ያው ያለፈ ከሆነ ያለፈ ነው። ኦኬ ሶ እንደዚህ ብላ ዝም ማለት አለባት ብዬ አስባለሁ እኔ እንደኔ ማለት ነው። እና እናንተስ ምን ትላላችሁ? ማለቴ እንዴት ነው ማለት አዲስ ነገር ካለ በሂደት ታያለች በሂደት ትደርሳለች ብዬ አስባለሁ። ከዚህ በኋላ ሰው ያለው ነገር ማማኒ ማመታው ነው ያለብሽ እኔ ቆንጆ ሄምዬ ማለት ነው። ሰው የሚልሽን ነገርም አትስሚ። የተኛውም ሰው ፎቶ ቢልክሽ የተኛውም ሰው የሆነ ነገር ቢያረግሽ አንቺ ብሩክን መጠየቅ የለብሽም። በካሜራ አለብሽ ግን ካሜራ ፊት ላይ አይደለም እንዶ መጠየቅ ካሜራ ፊት ላይ አይደለም ማለት በቃ ጠይቅ በውስጥ በቃ ይምር ነው። ምንድነው ፍቅራችሁን ለምን ታጣላችሁ እንዴ? እንደምትዋደዱማ እናውቃለን። ለምን ፍቅራችሁን ታጣላችሁ እንዴ? እየተዋደዳችሁ እየተፋቀራችሁ ማይሆን ነገር ማላችሁ ላይ ለምን ይፈጠራል ብዬ አስባለሁ እኔ እንደኔ እና ማለት ነው። በቃ ያለፈሽ ነገር ያለፈሽ ሴት ከሆነች ተያት ይምር ነው። አብራችሁ መሆኑ ያለባችሁ በቃ አዲስ ነገር ወይም አዲስ ፍቅረኞች ጋር እየተዋደዳችሁ ለምን እንደዚህ ትሆናላችሁ? ምሰጠው ሰው ታላቃችሁ ለምን ይደረጋል? ነገርሽን ሰው ናታጭም ይምር ነው እኮ ነው። ሰው እንድትጣሉ እንድትለያዩ የሚፈልግ ሰው እንዳለ ያወቀ እንደዚህ መሆን የለብንም ብዬ አስባለሁና ቅመምዬም አንቺም ደግሞ ያው ተረጋጊ ሁሉ ነገር በካላ ነገር እግዚአብሔር ማለት አሁን ገባሽ ያለፈው ነገር ከሆነ ማስረዳት አለ ማስረዳት በቃ ካላ ሰረዳ ያው እኛ ሴቶች እኮ ያየነው ነገር ማወቅ እንፈልጋለን። በቃ ውስጣችን ይፈራል። ገባችሁ አይደል? ያ ነገር ደግሞ አውቃችሁ ማስረዳት ነው ያለብን ብሩክ ራሱ ማለት ነውና ግን ምንድነው ባጭሩ ማስረዳት ይችላል። ጠላት እንዲገባ ታደርግ መንፈስ ነበር ማስረዳት ስለዚህ እሷ ይቅርታ ጠይቃት ከዛ በኋላ ታረቁ ማለት ነው። እንገላገል ኧረ በስመ አብ በወልድ እና እንደዛ ነው የምላችሁ ውዶቼ። እናንተ ምን ትላላችሁ? እግዚአብሔርን እንደ ምንድነው ፍቅር እያለ ማን ላይ ዝም ብሎ ማናጫናጭ ምን ይሄ ደግሞ ምን ይሉታል አሁን አራ ወፍታው ታው እንዴ ይደብራል። ዛሬ ደግሞ አብሬሽን ይኖራል ብለህ ሄድክ ባባዶ እንግዲህ ምንም ማድረግ አይቻልም። እና እኔ ተመችቶኛል የዛሬ ቪዲዮ እግዚአብሔርን በጣም ነው የተመቸኝ ውዶቼ። ምን ትላላችሁ እናንተ? ክርስቶስን በጣም ተመችቶኛል እና እንደዛ ነው የምላችሁ ውዶቼ። እና እንደሚታረቁ አንድ ቤት ላይ ሆኖ ተጎራርፎ ይኖራል ማለት የለም እና ይታረቃሉ። ጠብቁ እንግዲህ እግዚአብሔር ይብርና ዛሬ 300,000 ይገባል ይቀወጣሉ ማለት ነው። ታያላችሁ ከካሜራ ጀርባ ላይ ይቀወጣሉ። ምክንያቱም 300,000 ይገባል ማለት ነው። ወይ ዛሬ ወይ ነገ እንደዛ ነገር እና እናንተ እውነት መስሏችሁ የምትለቃቀሱ ሰዎች አላችሁ። ኔቨር ኖ ጉድ ፕሮብለም እና ሄምዬ እየተከባበራችሁ ኑሩ። ሌላ አማላችሁ ለሰውን አታስገቡ። ሄኖክ ተብዮ ይሄንን ባዶ ጭንቅላትን አስወጡ። ህይወት ይቀጥላል ማለት ነው። ፋባሎ ፍጹማችንም ደግሞ ጎበዝ